ይህን ሾርባ ብቀምሱት ምንም አይነት ምግብ አያስፈልገንም ነው የምትሉት? ይህን ሁሌን ሰላም ጤና ይስጥልኝ። እንደምን አላችሁ የአይን አዲስ ዩቱብ ቤተሰቦች? ዛሬ ይዤላችሁ የመጣሁት በአትክልት የተሞላ እጅግ በጣም ጣፋጭ እና ለጤና ተስማሚ የሆነ ሾርባ አሰራር ነው ይዤላችሁ የመጣሁትና ተወዱታላችሁ ቤተሰቦች። ይህንን ሾርባ ሙሉውን ከዚህ ቪዲዮ ቀጥዬ ወደ ቪዲዮ መወስዳችሁ ይሆናል። ውድ ቤተሰቦች ቪዲዮውን ከወደዳችሁት ሼር እና ሰብስክራይብ ማድረግ አትርሱ እላለሁኝ። ወደ ቪዲዮ ወስዳችኋለሁኝ። ሙሉውን ተከታተሉት ቤተሰቦቼ። ጣፋጭ የሆነውን ሾርባ ለማዘገጃጀት እንግዲህ ለመስራት እዚህ ጋር ጎሳ 2 ጎሳ አቅርቤ ያለው ሽንኩርት፣ ቀይ ሽንኩርት 2፣ ነጭ ሽንኩርትም አቅርቤ ያለው፣ ካሮት ማለት ነው። እነዚህን ግብአቶች እንግዲህ ሌላም የአትክልት የተሞላበትን ለመስራት ሌሎችም የአትክልቶች ጨምርባቸዋለሁኝ። እናም ይሄ ሽንኩርቱን እልጣለሁኝ ማለት ነው። 2 ራስ ሽንኩርትን እየላጥኩ ትገኛለሁ። በመጀመሪያ ከዚህ አዘገጃጀቱ ጀምሮ በቅደም ተከተል ማሳያችሁ ይሆናል ቤተሰቦች ማለት ነው። በዚህ መልኩ እንግዲህ ሽንኩርቴን እየላጥኩት ነው፣ ቀይ ሽንኩርቱን ማለት ነው። ከዛም በኋላ የሚከትፈው ይሆናል ደግሞ በደረጃ ማለት ነው። እንግዲህ 2 ሽንኩርት ነው ሾርባው። ሽንኩርት ብዙም ስለማያስፈልገው የተጠቀምኩት ማለት ነው። አንድ ራስ ነጭ ሽንኩርቱን አሪፍ ስለሆነ ነጭ ሽንኩርቱን እሱን ጨምርበታለሁኝ። ምክንያቱም ምስር ስለሆነ ምስሩን በጣም ጣዕምናውን ቆንጆ ስለሚያደርገው ምስር ስለሚጨመርበት ሾርባው ማለት ነው፣ ድፍን ምስር። እናም በዚህ መልኩ ይሄ ጎሳውን ማለት ነው እንደዚህ ላውላውን ልጣዋለሁ። ትንሽ ትንሽ ሃይላይት ማለት ነው። ሀላይ ጫፉን ቆራርጥና ጠቋቁር ነገር ነጠብጣብ ያለበትን ከላይ አነሳዋለሁ እንጂ ቆዳው ቆዳው መላጥ የለበትም። ንጥረ ነገሩ ጠቀሜታው ያለው ከቆዳውም ጭምር ስለሆነ ዋናው በደንብ መታጠብ ይኖርበታል ማለት ነው። እና መታጠብ ስለሆነ ያለበት ልጣጩ ይጠቅማል ማለት ነው። እና በዚህ መልኩ እየላጥኩት እገኛለሁ ቤተሰቦቼ። አላጥኩት በኋላ ደግሞ የምታዩት ይሆናል። አሁን ይሄኛው ደግሞ ጅንጅብል ነው የምልጣው ማለት ነው። ጅንጅብልም እጨምርበታለሁ። ጅንጅብል በጣም ሀሪፍ ነው፣ ነጭ ሽንኩርቱና ጅንጅብሉን ማለት ነው። አሁን ግብአቶቹን አጣጥቤ ያጠናቀቅኳቸውን ማለት ነው እንደዚህ መክተፊያው ላይ አድርጌ እየከተፍኩ ነው። ከትፋቸውም በትንንሹ አድርጌ እንደዚህ ሰነጥቀውና ማለት ነው። ከዛም አነስ ያሉ አከታተፊ ይሆናል ሾርባው ስታይል አይነት ማለት ነው። እናም በዚህ መልኩ እየከተፍኩት ነው። ሁሉንም ስከትፍ በቅደም ተከተሉ ማሳያችሁ ይሆናል ቤተሰቦች። አሁን አንደኛውን ጨርሼ ሁለተኛውን እንደዚህ ሰነጥቀውና ከዛም ለሁለት አሁንም ሰነጥቅና እንደዚህ አድርጌ አነስ እያረኩኝ ከትፋቸዋለሁ ማለት ነው። ምክንያቱም ለሾርባ አነስ ተደርጎ እንደዚህ በትንሾቹ በመኪናም ሳይደቅ እንደዚህ በጣም ውበቱም ለመልኩም ማራኪ ስለሚሆን በዚህ አይነት መንገድ እየከተፍኩት ነው ማለት ነው። እና ይሄ ከትፌ አንዳንዶቹ ይፈጩታል፣ እኔ አልፈጨውም። በዚህ መልኩ ነው ሾርባውም የሚሆነው ማለት ነው። በዚህ መልኩ እንግዲህ ከትፌ ጨረስኩኝ። ይሄኛውን ጎድጓዳ ሳህን ላይ አድርገዋለሁ ማለት ነው። ከዛ በኋላ ደግሞ ቀጥሎ ያለውን ግብአት የምከትፍ ነው የሚሆነው ቤተሰቦቼ። እናም ይሄንን እንግዲህ ጎድጓዳ ሳህኑ ላይ አስቀምጠዋለሁኝ ማለት ነው። አሁን ደግሞ ካሮት ነው፣ 2 ካሮት ነው። ይሄ አንዱ ከግማሽ አድርጌው ነው። ሌላም ካሮት አለ ግን እንደዚህ ገምሰውና ማለት ነው። ከዛም ካሮቱንም እንደዛው ተመሳሳይ አድርጌ አነስ እያረኩኝ ነው የምከትፈው ማለት ነው። ካሮቱን እንደምታዩት ሀሪፍ የሆነ ካሮት ነው። ቆዳውን ልጭልታለሁኝ
ንጫዋለሁ ማለት ነው። ፍሬሽ አይነት ነው። በዚህ መልኩ ትንንሽ በጣም ህፃን አድርጌ የምከትፈው ነው። እንደምታዩት በጣም ትንሽዬ አድርጌ ነው እየከተፍኩት ያለሁት። ታምራለች እና እንደዚህ አድርጌ ነው እየከተፍኩት። የዚህ ሾርባ ጣዕሙ በጣም አስገራሚ እንደሚሆን ነው እና ቀጣይ ተሰርቶ ሲበላ ደግሞ ሲጠጣ የሚታይ ይሆናል ማለት ነው። ለራት ቀለል ያለ ነገር ለራታችሁ እንደዚህ ሰርታችሁ መመገብ ትችላላችሁ። የማይከብድ ነገር ስለሆነ ይሄ ሾርባው ቀለል ያለ ነው እና ራት ላይ ብትመገቡት የበለጠ ጠቀሜታው ሀሪፍ ነው ማለት ነው። አይከብዳችሁም። ሌላ የሚከብድ ነገር ከመበሉ እንደዚህ አይነት አትክልት የተሞላ ብትበሉ የተመረጠ ነው። ቤተሰቦቼ እንግዲህ ካሮቴን እንደዚህ አነስ አነስ እያረኩ ከትፌ አጠናቅቃለሁ ማለት ነው። በዚህ መንገድ ወደሚቀጥለው ደግሞ ማሳያችሁ ነው የሚሆነው ማለት ነው። አብራችሁን ቆዩ ቤተሰቦቼ። አሁን ደግሞ ሽንኩርት ነው። 2 ራስ ሽንኩርት ቅድም ያዘጋጀኋቸው እነዚህ 2 ራስ ሽንኩርቶች በጣም ድቅቅ ተደርገው ለሾርባው መከተፍ ይኖርባቸዋል። እንደምታዩት ድቅቅ አድርጌ ነው የከተፍኳቸው ማለት ነው። አነስ አድርጌ እንደዚህ ከትፌዋለሁ ሽንኩርቴን ማለት ነው። በዚህ መቀጠል ሽንኩርቱ ከተከተፈ በኋላ ደግሞ ጥጄ የማበስል ነው የሚሆነው ቤተሰቦች ማለት ነው። ቀጣይ ፋርቱን ደግሞ ታያላችሁ። አሁን እዚህ ጋር ደግሞ ቤተሰቦች በዚህው ላጠናቀውና ዝግጁ አድርጌ ወደ መጣጃው እሄዳለሁኝ ማለት ነው። አንድ ፊቱ እዚህ ጋር እንግዲህ ነጭ ሽንኩርትና ጅንጅብል ነው ማለት ነው። ጅንጅብሉን ነጭ ሽንኩርቱን በዚህ መልኩ ምስር ሾርባው ላይ ምስር ይጨመርበታል እና ጅንጅብልና ነጭ ሽንኩርቱ በጣም ጣዕምናውን የሌለ ይጨምረዋል ማለት ነው። ውብና ጣፋጭ የሆነ ሾርባ ነው የሚሆነው ማለት ነው። እና በዚህ አይነት መንገድ እንደምታዩት ሽንኩርቱና ነጭ ሽንኩርቱና ጅንጅብሉ በዚህ አይነት ደቆልኛል ማለት ነው። ይቺ መርቅቂያዋ በነገራችን ላይ በጣም ሀሪፍ ነች። ለፍጥነት ለቸኮይ ነገር እንደዚህ አስቀመጥኩት ሳህን ላይ። አሁን እዚህ ጋር እንግዲህ ቤተሰቦቼ ጎመን ነው ማለት ነው። እንግዲህ ጎመኑን ሳጥብ እስቲ ቀርጫዋለሁኝ ያዋለሁኝ እና በደንብ አጥቤዋለሁ ጎመኑ ማለት ነው። ከዛ በኋላ እንደዚህ ደቅቅ አድርጌ ጎመኔንም እከትፋለሁኝ። ቀጥዬ ወደ ማቁላላቱ ነው ወስደው ደግሞ አሁን ግብአቶቹ እዚህ ጋር ሁሉም ዝግጁ አድርጌያቸዋለሁኝ። ሽንኩርቴን ለማቁላላት ነው እንግዲህ ካሮቱ፣ ምስሩ፣ ጎመኑ፣ ነጭ ሽንኩርቱ ሁሉም እዚህ ጋር አቅርቤያቸዋለሁኝ። አሁን ሽንኩርቱን ብረት ድስቴን ጥጄ ጋዝ ላይ ሽንኩርቱን አበስላለሁኝ ማለት ነው። በዚህ መንገድ እየሰራሁት እገኛለሁኝ ማለት ነው። እንግዲህ እዚህ ጋር ሽንኩርቱ እንደምታዩት በደቃቁ የተከተፈችው አነስ ያለች ሽንኩርት ጥጄ እየበሰለች ትገኛለች ማለት ነው። አሁን ደግሞ ዘይት የወይራ ዘይት ትንሽዬ ጠብታ ነው ያረኩበት ማለት ነው። ምክንያቱም መብዛት የለበትም የወይራ ዘይትም ቢሆንም እና በትንሹ ነው የምጨምረው። ዘይት አስፈላጊ አይደለም ማለት ነው። በባዶውም መስራት ይቻላል። እዚህ ጋር የምጨምርበት ፓብሪካ ነው። የአረቦቹ ፓብሪካ የሚባለው ለከለር ነው። ምንም አያቃጥልም። መልኩን ከለሩን እንዳሳምረው ያክል ነው የተጠቀምኩት ማለት ነው። እና ጨመርኩኝ እዚህ ጋር እንግዲህ ካሮቱን ጨመርኩት። እዚህ ሽንኩርቱ በስሎልኛል። ፓብሪካውም ካሮቴን እዚህ ላይ አበስለዋለሁ ማለት ነው። ቤተሰቦች በዚህ መንገድ እያቁላለሁት ነው የሚገኘው በቀደሙ። እናም ቀጥዬ ደግሞ ያለውን ማሳያችሁ ይሆናል። አሁን ደግሞ ጎሳውን ጨመርኩኝ ማለት ነው። ከካሮቱ ቀጥሎ ያለውን በዚህ መልኩ እሱን ጨምሬ እንደዚህው አቁላለዋለሁኝ ማለት ነው። ቤተሰቦች መጀመሪያ ካሮቱ ተጨምሯል። ከዛ ላይ ይሄኛውን ጎሳውን ጨመርኩት ማለት ነው። አሁን ነጭ ሽንኩርት በደቃቁ ጅንጅብሉ ጋር ሁለቱንም እዚህ ላይ ጨመርኩት ማለት ነው። ሁለቱም የደቀቁት እንግዲህ በዚህ መልኩ ጨምሬዋለሁኝ ማለት ነው።
እናም መጨረሻም ላይ ስለምጨምረው አሁን ጨምሬያለሁኝ እና በዚህ መልኩ እየበሰለልኝ ነው ማለት ነው። ቤተሰቦቼ እንደምታዩት ነው አሪፍ የሆነ በጣም የሚገርም ሾርባ ስለሆነ ማለት ነው። እንደምታዩት እዚህ ጋር ደግሞ ምስሩ ማለት ነው ድፍን ምስር ነው ተቀቅሎ የተዘጋጀ ነው። እሱንም ጨመርኩኝ ማለት ነው። በዚህ መልኩ እያቁላላሁት ነው። ምስሩንም ሁሉንም ጨማመርኩት። በዚህ መልኩ በአጭሩ አቁላላለሁ ማለት ነው ቤተሰቦቼ። እናም በዚህ መልኩ ይቁላላል እላችኋለሁ እና በዚህ መልኩ ከእንትን ካለ በኋላ ደግሞ የምታዩት ይሆናል እየበሰለ። በዚህ መልኩ ውሃ ሙቅ ውሃ ነው መጨመር ያለበት፣ ሙቅ ውሃ ነው ጠብ እያረጋችሁ ማለት ነው። በሙቅ ውሃ ነው የሚሆነው። እዚህ ጋር እንግዲህ ጎመኔን ጨመርኩት ማለት ነው። ጎመኑንም እንግዲህ እዚህ ጋር እንደምታዩት ጎመን፣ ምስር፣ ጎሳ አሁን ተከለሰ። የፈላ ውሃ አዘጋጅቼ አፍልቼ ያለሁኝ እሱን ጨመርኩት። በዚህ መልኩ ከለስኩት ማለት ነው። ውሃውን ጭምርምር አድርጌ በዚህ መልኩ ትክትክ ብሎ ሲወጣለት ይወጣል ማለት ነው። በእንደዚህ የመሰለ ነበረ ቤተሰቦቼ ማለት ነው።